እንደምንዋላችሁ ተመልካቾቻችን ከአሚኮ የቀን ስፖርታዊ ዜናዎቻችን ቀጥለው ይቀርባሉ። ከዜናዎቹ ጋር ኪዳነ ማርያም ብርሃኔ አብራችሁ ቆይታ አድርጋለሁ። በአገሩ ዜና ጀምራለሁ። በኢትዮጵያ ከፍተኛ ሊግ ምድብ ለ ዛሬ መሪዎቹ ሀላባ ከተማና ደሴ ከተማ የሚያርጉ ጨዋታ ይጠበቃል። ቀን 10 ሰዓት ላይ የሚደረገውን ይህን ጨዋታ አስመልክቶ ባልደረባችን ባዘው መኮንን ከሐዋሳ ዝግጅቱ ሊያስቃኘን በቀጥታ መስመራችን ላይ ይገኛል። ባዘው እንደምንዋልክ፣ በአጠቃላይ ያለው ሂደት እስካስቃኘን። አመሰግናለሁ ኪዳነ። እንግዲህ ቅድም አንተም እንዳነሳው መግቢያ ላይ ዛሬ በኢትዮጵያ ከፍተኛ ሊግ ምድብ ለ ወሳኝ ጨዋታ ይደረጋል። መሪው ሀላባ ከተማ ከሁለተኛ ደረጃ ላይ ከሚገኘው ደሴ ከተማ ጋር ጨዋታቸውን ያደርጋሉ። ሁለቱ ክለቦች በአንድ ነጥብ ተለያይተው ሀላባ በ35 ነጥብ፣ ደሴ ከነማ ደግሞ በ34 ነጥብ አንደኛና ሁለተኛ ደረጃ ላይ ነው የተቀመጡት። ጋሞ ጨንታን ተከትሎ በሁለተኛው የፕሪሚየር ሊጉ ክለብ ለመሆን ዛሬ ሁለቱ ክለቦች የሚያደርጉት ጨዋታ እጅግ ወሳኝ ጨዋታ ይሆናል ማለት ነው። ጨዋታውን በተመለከተ በተለይ እንደ ደሴ ከተማ የተደረገውን ዝግጅት በተመለከተ የክለቡ አሰልጣኝ ዘላለም ሽፈራው ሞሪኖ አጭር ቆይታ ከኛ ጋር ያደርጋሉ። አመሰግናለሁ ኮች። በቅድሚያ አመሰግናለሁ። ዛሬ በኢትዮጵያ ከፍተኛ ሊግ 19ኛ ሳምንት ከመሪው ሀላባ ከተማ ጋር እጅግ ወሳኝ ጨዋታ ታደርጋላችሁ እና ለዚህ ጨዋታ እንደው ምን ያህል ተዘጋጅታችኋል ኮች? እንዳልከው በርግጥ ጨዋታው ወሳኝ ጨዋታ ነው። በተለይ በርግጥ ሁለታችንም ከዚህ በኋላ የዛኔን ጨምሮ ሁለት ጨዋታዎች ነው የሚቀሩን። ነገር ግን ይሄ ጨዋታ ደግሞ ወሳኝነቱ በጣም ትልቅ ነውና ለዚህ ጨዋታ በሚገባ ተዘጋጅተናል። ያለፉትን ድክመቶቻችንን አርመን በጥንካሬዎቻችን ላይ ሰርተን ለዚህ ጨዋታ በሚገባ ተዘጋጅተናል። እንግዲህ ኮች ይህ ጨዋታ ከመሪው ሀላባ ከተማ ጋር የምታደርጉት ወሳኝ ጨዋታ ነው። ምናልባትም የዛሬው ጨዋታ የፕሪሚየር ሊጉን የቀጣይ ዓመት ተሳታፊ ምናልባትም ሊለይ ይችላልና እንደው ከዚህ አንጻር በተለይ የስነ ልቦና ዝግጅት አስፈላጊ ነው ያስባለሁና ከዚህ አንጻር እንደው ቲም አይ መልካም እንግዲህ እንዳልከው እርግጥ ነው የስነ ልቦና ዝግጅት በጣም ያስፈልጋል። በርግጥ ደሴ ከተማ እንደ ክለብ መግባት የነበረበት ወይም መንደርደር የነበረበት በዛሬው ጨዋታ አይደለም። ባለፉት 3 ጨዋታዎች ላይ ከፍተኛ በደል ነው የነበረብን። በ6 ጨዋታዎች በዳኞች የተዘረፍንበት ሂደት ነው ያለው። ምናልባት በየማህበራዊ ሚዲያው ሲዘዋወር ሰው የተመለከተው ከሶሎዳዶ ጋር ያከናወነውን ጨዋታ ነው። ከዛ በፊት የነበሩትን 2 ጨዋታዎች መመልከት በቂ ነው በራሱ። ነገር ግን ያንን ሁሉ እንደገና ያም ሁሉ ጫና ቢደርስብንም ይሄ ክለብ መግባት አለበት በሚል ተነሳሽነት ከዛም በኋላ ጌም አድርገናል። ከዚህ ጨዋታ አስቀድሞ ከአዲስ አበባ ከተማ ጋር አድርገን 2-1 አሸንፈን ነው እንደዚህ የመጣ ነው። ይሄ ማለት ደግሞ በስነ ልቦናው በምንችለው አቅም ለውጥ አድርገናል ማለት ነው። ወደ ዛሬው ጨዋታ ደግሞ ስንመጣ ይሄ እጅግ በጣም ወሳኝ ጨዋታ ነው። ስለዚህ ልጆቻችን በምን አይነት መንገድ መዘጋጀት ያለበትን ሁኔታ በደንብ አስተውለን ከልጆቻችንም ጋር ሰርተንበታል። በሙሉ አቅም ለዛሬው ጨዋታ ተዘጋጅተናል። እግዚአብሔር ከፈቀደ ደግሞ ጥሩ ነገር እንፈጥራለን ብዬ አስባለሁ። የመጨረሻ ጥያቄ ለማንሳት ከደሴም ከአዲስ አበባ ከተለያዩ ከተሞችም በርከት ያሉ ደጋፊዎች ዛሬ ሐዋሳ ተገኝተዋልና እነሱን በተመለከተ አጭር መልእክት። እጅግ በጣም በርካታ ኪሎ ሜትሮችን አቋርጠው ደጋፊዎች መጥተዋል። በአንጻሩ አስቀድሞም ከዚህ ከሐዋሳና አካባቢው በጣም ብዙ የሚባል ወጣት ደጋፊ ያለው ክለቡ ከዛም በተጓዳኝ ደግሞ የክለቡ አመራሮች ከአማራ ብሔራዊ ክልላዊ መንግስትም ወጣቶችና ስፖርት መምሪያ ምናልባት ስሙን በትክክል ላልለው ይችላሉ አደረጃጀቱን። ነገር ግን ከዛም ዋናውና ምክትሉ መጥተው ነበረ። ዛሬም ላይ ከፍተኛ የክልሉ አመራሮች የክለባችንም አመራሮች መጥተዋል። በተመሳሳይ ደግሞ የከተማችን ክቡር ከንቲባም ደውለው እየተከታተሉ ነው የነበረው። ዛሬም መልእክት አስተላልፈዋል። ስለዚህ አጠቃላይ ያለው ድጋፍ ከአመራሩ ጀምሮ እስከ ታችኛው መዋቅር ድረስ ያለው ድጋፍ በጣም የተለየ ነው። ይሄ ደግሞ ያው በተለምዶም እንደሚባለው 12ኛ ተጫዋች ናቸው ተብሎ ስለሚገመት ደጋፊዎች እጅግ በጣም ጉልበት ይኖረናል ብለን እናስባለን። በርግጥ የተጋጣሚያችን ለዚህ ለሐዋሳ ከተማ ቅርብ ነው ያለው። በርካታ ደጋፊዎች እነሱም ይኖራቸዋል ብለን እናስባለን። ነገር ግን እኛም ባለን ሁኔታ ተዘጋጅተናል። ስለዚህ ጥሩ ነገር ይገጥመናል ብዬ አስባለሁ። ለነበረን ጊዜ አመሰግናለሁ ኮች። መልካም ውጤት መልካም ጨዋታ እንዲሆንላችሁ እመኛለሁ። እኔም በጣም አመሰግናለሁ።
ኪዳን እንግዲህ ቅድም ከአሰልጣኝ ዘላለም ሽፈራው ጋር የነበረንን ቆይታ ነበር ተከታትለን የተመለስ ነው። እንግዲህ ዛሬ ሁለቱ ክለቦች ወሳኝ ጨዋታ ያደርጋሉ። በነገራችን ላይ የዛሬውን ጨዋታ ሀላባ ከተማ የሚያሸንፍ ከሆነ በቀጣይ የውድድር ዓመት የፕሪሚየር ሊጉ ተሳታፊ መሆኑን ያረጋግጣል። ስለዚህ ደሴ በዚህ ፉክክር ውስጥ ለመቆየት በቀሪዎቹ መርሃ ግብሮች ከዛሬው ጨዋታ ማሸነፍ ወይም ነጥብ ይዞ መውጣት ይጠበቅበታል። በቀጣይ ደሴ ከተማ ከሜንጌ ቤላንሻንጉል እንዲሁም ሀላባ ከተማ ደግሞ ከአዲስ ክፍለ ከተማ ጨዋታቸውን የሚያደርጉ ይሆናል። የሁለቱ ክለቦች ወሳኝ ጨዋታ ዛሬ ከቀኑ 10 ሰዓት ላይ በሐዋሳ አርቲፊሻል ስቴዲየም የሚደረግ ይሆናል። ውጤቱን በሚኖረን የአየር ሰዓት ለአድማጭ ተመልካቾቻችን በኋላ ላይ የምንገልጽ ይሆናል። አመሰግናለሁ። እኔም ባዘው ወደ ቀጣዩ መረጃ ወይም ዜና አልፋለሁ። ተመልካቾች አብራችሁን ቆዩ። በ27ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ትናንት 4 ጨዋታዎች ተካሂደዋል። ፋሲል ከነማ ሲዳማ ቡናና ኤሌክትሪክ ሲያሸንፉ ኢትዮጵያ ቡና አቻ ተለያይቷል። ፋሲል ከነማ ወላይታ ድቻን 1-2 አሸንፏል። ታምራት እያሱ ብቸኛዋን ግብ አስቆጥሯል። ተከታታይ 2 ጨዋታዎችን ያሸነፉት አጼዎቹ ደረጃቸውንም ወደ 3ኛ ከፍ አድርገዋል። ሲዳማ ቡና በበኩሉ ኢትዮጵያ ንግድ ባንክን 1-2 አሸንፏል። ከባለፈው ሳምንት ሽንፈት ያገገመው ሲዳማ ቡና በ51 ነጥብ ሊጉንም መምራቱን ቀጥሏል። ኢትዮ ኤሌክትሪክ በተመሳሳይ አዳማ ከተማን 1-2 ሲረታ ሀዲያ ሆሳዕና ከኢትዮጵያ ቡና ያደረጉት ጨዋታ 2-2 ተጠናቋል። የሊጉ ቀሪ 3 ጨዋታዎች ዛሬ ይደረጋሉ። ባህር ዳር ከነማ 9 ሰዓት ላይ ከኢትዮጵያ መድን ጋር ይጫወታል። በጨዋታው የጣና ሞገዶቹ ተከታታይ ድል ለማስመዝገብ ሲጫወቱ፣ መድን ካቻ ውጤት መልስ ይጫወታል። በሌሎች ጨዋታዎች ሐዋሳ ከተማ ምድረገነት ሽረን ሲገጥም 9 ሰዓት ላይ፣ ድሬዳዋ ከተማ ደግሞ መቻልን 12 ሰዓት ላይ ይገጥማል።